ቤታችሁ እንዴት ነው እኛ ጋር አሸወይና የሶሻል ኤክስፐሪመንት ሲደርስማ ብዙ ሰው በጉጉት ይጠብቃል ቤተሰብ ሰብሰብ ብሎ ስለሚያየው እንግዲህ የማይሞክሩ ነገሮችን ነው እርስ ምን ሞካክሮ ቤት ውስጥ ጩኸት ነው በቃ ሙሉ ቤቱ ጩኸት እውነት ነው አልቻልሽም አንቺ አልቻልሽም አንቺ ግን ብዙ ጊዜ እንደዚህ ጠማማ ነገሮች ይሳኩልሽ እንደዚህ አክሮባት ነገር በተለይ በቃ ይሄ ነገር ለማቶኛው ጋር ከልምድ ይመስልሻል ይሆናል ያው ከግርግዳ ነበር ቤተሰቦቼ ፒክ የሚያደርጉኝ አስቸግረሽ ያው ጸጋ እንግዲህ በመንገድ ላይ የሚያገኛቸው ሰዎች ይፈትናቸዋል የተሳካለት ሰው ደግሞ የሽልማቱ ተቋዳሽ ነው የሚሆነው ያልተሳካለት ደግሞ በፍቅር ይሸኛል በምስጋና ጭምር ነው ነቆራ አለው ግን በጣም በጉጉት የምንጠብቀው ሶሻል ኤክስፐሪመንት አሁን ሰዓቱ ነው ተመልክተን እንመለስ መልካም ጊዜ እንዴት ናችሁ እንዴት ሰነበታችሁ ሁሉ ሰላም ነው እንደለመድነው እኛም ልንሸልም ዛሬ ወጥተናል ምንሸልመው ግን ከተማው ላይ አሉ የተባሉ የቆርኪ ስናይፐሮችን ነው እንዴት ካላችሁኝ አንድ አይናችሁን ይዛችሁ ቀስ ያላችሁ መታችሁ ሁለቴ መሞከርም አይቻልም የአይላንዱን ክዳንም መንካት አይቻልም ቁጭም ማለት አይቻልም 1000 ብር ማን ነው የቆርኪ ስናይፐር እሺ ዝግጁ ነህ ጀምር ያዝ ባንድ ሙከራ ነው አይቻለ ወይ እና ወይኔ ማሚ ነምቶ ተይዞ ያሳ አይ አንተ እሺ ያዝ ናካ ይቆጠርለት 1000 ብር ይመቼ ፈታው እዴ ብር ጣልክ እዴ ወይ ችግር የለም እናመሰግናለን ቴንክ ዩ እሺ ጀምር በአንድ ሙከራ ነው አይቻልም እስተረጋጋ አስብ ለካ ከዛ መታ እንዴ ሄደ አንተ ደግሞ ያን ወይኔ ጀምሪ አረ ባካችሁ እንዴ ተባረጋችሁት እኮ ወይኔ ይመች ቀጥል የበተነ በልበል እስቲ ቀጥል ወይ ና የበተነ ቶሎ ዳይ ወይኔ ዳይ ያንተ ደግሞ ከፋ በልበል ሂድ ፍጠን ወይኔ ፍጠን ሂድ ቶሎ ወይ አሁን እርግጠኛ ሆነ እሺ ጀምር ሂድ ምን እየሆንክ ነው እባክህ ጀምር ይመች ይቆጠርለት 1000 ብር 7 8 9 10 ፈታበል በአንድ አይን 1000 ብር አግኝተሃል ይመች ቻው እሺ ጀምሪ በዚህ ቀጥታ ሂድ ወይ ምንም ማድረግ አይቻልም ይሄ ሁሉ ሰው ጣትሽ ተረፈ ወይኔ እናመሰግናለን ጀምሪ ወይኔ ወይ
በቃ ምንም ማድረግ አይቻልም ይመችሽ 2 ብር ነው 1 ብር እሺ እናመሰግናለን 1 2 3 4 5 6 7 8 9 10 እናመሰግናለን ሁላችሁንም እናመሰግናለን በጣም ቴንኪው በአንድ አይን 1 ብር ሸልመናል 3 የተለያዩ ሰዎች ይሸልመናል በአንድ አይን 1 ብር 3 የተለያዩ ሰዎች ይሸልመናል እናመሰግናለን ምንድነው ያርክ ያለው ያብጸጋ እንዳትሉኝ ዛሬ የምናደርገው ጆሮና አፍንጫን ማገናኘት ነው በምን በእጅ እኔ ማደርግላችሁ ቶሎ ካደረጋችሁልኝ 500 ብር ሸልማችኋለሁ ብያለሁ ግን በፍጥነት ነው መሆን ያለበት እንዴት ዛሬ ደግነኝ ቀላል ናት ዝግጁ በፍጥነት በቃ ይቀይሩ ቶሎ ጉንጮቱን ቁንጥጥ ማን ያረ ዝግጁ እንዴ ወይ ጉር ትለኛለህ እንዴ እንዲሁ ነው አቀር ቶሎ ይመች ካማስ ተገርሲዙ የወረደ ቢቴጎቴ ብሊ በሸሲ ወዳሳ እንቺ ማለት ነገር ወይ ሸወደ እንዳይቸው እሺ ዲባሽን ቶሎ እናመሰግናለን አላልከውም ገለተማ ኮኮ አገን ቀይሮ አላረክ ምንድን ነው የተፈጠረው ጀመር አንተ ነህ እንዴ የፈጠርከው ይመሽ 500 ብር 3 4 5 እናመሰግናለን ስለዚህ ና ለጥፈቁም እድል ልስጥ ማን ነው የሚያምረው ፎቶ ነው በፍጥነት ጀምር እናመሰግናለን ትንሽ እረፍት በአፍታ ይመች Thank you. በቃ ቀጣይ እንገናኝ እሺ እናመሰግናለን ይመች እንዲያይ እሺ በቃ ቶሎ አቀይሮ በፍጥነት ጀግና ለአባቢ ያጨብጭቡለት እሺ ተሸልመዋ ስንት ነው የሚለው ሽልማቱ
500 ብር ይኸው 1 2 3 4 5 ይኸው ብስኩት ነው የሚገዛላችሁ እሺ እናመሰግናለን በል እሺ ቴንክ ዩ እናመሰግናለን ታይሪ ቶሎ ፈጥና አለና እናመሰግናለን በፍጥነት እንዲህ ምንድነው እሱ ቀይሮ ይመችህ ሄሎ የት ልትደውይ ነው ግን እንዴ አልሽው ሰላም ነው ሰላም ቤት መነጽሩ ያለ አፍንጫን ቤት በኩል ትይዘው እስቲ እሺ እናመሰግናለን በፍጥነት ነበር ማለት ያለብህ እሺ ይመች በፍጥነት ቀይሮ ጀግና ስለዚህ 500 ብር እናመሰግናለን ቁጠረው 1 2 3 4 ይመች ጆሮ ጌጥሽ ልታወጪ ነው እንዴ እስቲ ሞክሪ ሰበብ ልትሆኝብኝ ነው አይንሽ እንዳይወጣ በይ እናመሰግናለን ሰበብ ልትሆኝብኝ ነው እንዴ ይሄን ጆሮ ማን ያዘው አይደለ በእጃችሁ አፍንጫና ጆሮአችሁን ያዙ ብለን ብንወጣ ብዙ ሰው ይለመዳል ወይ ያለ ራሱን ቆንጥጧል እኛ አላማችን መሸለም ነው ራስ መጉዳት አይደለም አይኗን አውጥታ ነበርኩ ጉድ እኮ ነው ጆሮ ለምንድን ነው የማያድገው ጅብስ ለምንድን ነው ከብቶችን የማይጠብቀው ጫው የሌለው በርበሬስ ምን ይላል እኚህን ሁሉ ጥያቄዎች እዚህ ጋር የተጻፉትን አስተካክሎ ከመለሰ ሰው እናገኛለን ለሱም 1000 ብር እንሰጠዋለን ተናገር ይደኛ እንተ ዳኛ ባይለበት ተናገር ዳኛ ባለበት ጉድ ነው የምታመጣው ነዳብህ መኪናን እሺ ጆሮን ምን ነው አታድግም ቢሩት እየሰማው ድደግ እየሰማው ቤት ይዘግ አለ ይላል እንግዲህ አንተም ብላል ታልመለስክም መንገድ አቋርጠ መኪናን ፓርክ አድርገህ እንደ ጥረት ቢሆን በሸለምኩ ነበር እባክህ ዞሮ መጣ ተንከባከብልኝ ለመኪናው ያስፈልገው አይን ነው በደም ነዳጁን ተቆም አድርገው ሞክር ብትለኝ ባልሞክር ሞክር ወላሂ በግዴ እባክህ በሞቴ ማችለው ለምን ሞክር አፈርሶን አይ ትችላለህ አፈርሶን እዚህ ምን ነው ይፈኩ አጣየው ይገኝዋ ተናገር ሲጎል ተሻለ ይመችሽ እውነተኛ ሰው ነህ አንተ ዳኛ ፊት የምትሄድ እውነቷን ነው የምትናገረው ይመችሽ እናመሰግናለን ጆሮ እየሰማ
ጸጥ አትበል ለማለት ፈልጎ መሰለኝ። ጆሮ ምን ለበሰ ይባላል? ዳባ ለበሰ ለማለት በቃ ያው እየሰማት ዝም አትበል አውጣው ተናገር ለማለት የልብህን። አዎ አልተመለሰም ግን ጥሩ ምክር ናት እቺ። እሺ በሳል ትንተና ነው ያረከው። እናመሰግናለን። ስራታ በርበሬ ጨዋታ ገበሬ ከገበሬ ቤት ጨው ይጠፋል እያልሽ ነው? በአንድ ነገር ስራ ያጣ በርበሬ ምንድን ነው? ስራ ያጣ ገበሬ ጎራውና ጆሮግነው ቤት አታር አለቢሉት ጉድ እየሰማ ምን ለማለት ነው? እስቲ ያስረዳ። የሆነ ከባድ ነገር ወይ አስጨናቂ ነገር እየሰማው እንዴት አድርጌ ጆሮ ማለት ሆዲፍጆ እንደዛ ሆዲፍጆ ነገር እዳው የኔ ነው ራሴው ልያዝ። ስለዚህ ገንዘቡም የኔ ነው ራሴው ልያዝ። እባክህ ሂድልኝ። እናመሰግናለን። ጨው ያጣ በርበሬ ስራ የሌለው ገበሬ ስራው የሌለው ገበሬ ጨው ያጣ በርበሬ ይመች። አይ ማለት ነው ቅደም ከተከተሉ አሁን እኔ ማገናኘቱ ላይ ነው። ስለዚህ አንድ ሺህ ተሸላሚ ይሆናል ማለት ነው። ይመች። ፈታ በልበት። ቻው። ቴንክ ዩ። እሺ ጥንዶችን ጠብቅ ይጠፉብኛል ጅብ አለ ሲባል ጥንዶቹን ነው ያልሽው? ጥጆቹን ነው ከፀሐይ ጋር ተወርቆ እቺ ነገር የጻፍካት የመጨረሻው ደስ ብላኛል። የመጨረሻው ምንድን ናት? ብር ምንድን ነች? ብር ነው አይደል? ጠብቅ ሲባል ጥጆቹን ይጠፋብኛል ጅብ አለ ይመች። እቺን ያያት ተለያት አንድ ሺዋን ጅብ ይጠልፍብኛል አለ ጥጆቹን ጠብቅ። አላማ ምንድነው? በጅብ ልታስበላኝ ነው? ይመች። ጅብ ጥጆቹን ጠብቅ ሲባል ይጠልፍብኛል አለ። ይመች። ምን ማለት ነው? ይበላቸዋል። አንተም በላኝ ማለት ነው። አንድ ሺህ ብር። ስለዚህ 9 10 አንተም እቺ ጠብቃት ስለ ይጠፋብኛል እንዳትል። ጅብ አለ ልጆቹን ጠብቅ። ልጆቹን ነው ጥጆቹን? ጥጆቹን በወዳ አይደለም የምትለው ማንበብ መቻል አለብህ። መደቡ በ200 እኔ 200 የለኝም። ትሞክራለህ? ቀይ የሌለው ገበሬ በርበሬ ያጣፍጣል። እና ይመች። ምን ነው በይት አንተ አደጋሉ ቢሉ ለደግ እየሰሙ ትርጉም አለው። ጆሮ እየሰማ ምን ነው በይት አትደቃሉ
ቢሉት ልደግ ጉድ ነሽ አንቺ። ቀለል ያለሽ ፈተና ናት ነው። ሲፈተን ሲጎድል ተሻገረ ዳሽ ይመቾት። ጆሮ ምን ነው ከየት ልደግ አለ በየት ልደግ አለ እየሰማው ቢሉት ጉደኛ ነህ። ትንሽ ሞክሪ ነበር አለፈ። አሁን ቻንስ የለኝም። ስራ የፈታ በርበሬም አግኝተናል። የሚታረስ ጮም አይተናል። ጆሮም ዳባ ሲለብስ ነበር። ዳባ ምን ነበር? እንዴትስ ነው የሚለብሰው?